ትላንት ከገባንበት ሰዓት ጀምሮ የምግብም የአልጋም የጸጥታውም ስንገባም ያለው ህዝቡ አብሮን ሁሉም በየብሔረሰቡ እየጨፈረ ሲገባ እያደረገው የነበረው አስተዋጽኦ እጅግ ገራሚ ነው። በዚህ ሁኔታ እንዲቀጥሉ ነው። ፍቼ ጨምበላላ ማለት የሲዳማ የብሔር ብሔረሰቡ የዘመን መለወጫ ነው። ፊጣራ ይባላል በሲዳምኛ። ፊጣራ ማለት ዘመድ አዝማድ የተጣላ የሚታረቅበት፣ ነፍስ የገደለ ገድሎ በስተት የወደቀ እንደገና መጥቶ ከቤተሰብ ጋር የሚቀላቀልበት ዘመን። ይህንን ካደረገ በኋላ የነገ ደግሞ ጨምበላላ የሚባለው እንኳን ልጅ የዚህ የጨምበላላ ድግስ በልቶ አይዴ ጨምበላላ ስል እቤት ያለው ደግሞ ኢሌ ይባላል። አይዴ ጨምበላላ ማለት ፍቼን እንኳን አደረሰህ እያለ ይመጣል ከውጪ። እቤት ያለው ደግሞ ድረሱ በሰላም አድርሶናል ድረሱ ይባላል። ከዛ በኋላ ያለውን ቀምሶ አመት ያደርሳችሁ ብሎ ይሄዳል። ጨምበላላ እንግዲህ የሲዳማ ብሔረሰብ የዘመን መለወጫ ነው። እንደ ሌሎቹም ሌላ አካባቢዎችም ይደረጉ አሉ። እንደዚህ አይነት በዓላቶች ሲከበሩ እኔ አሁን ለምሳሌ ከምባታ ነው ክዬ ነው ወደ ሲዳማ የመጣሁት። የከምባታን ባህል ይዤ ወደ ሲዳማ ነው የመጣሁት። የሲዳማን ባህል ወደ ከምባታ ይዤ ሄዳለሁ። የእርስ በርስ ግንኙነታችን ሰላማዊ ግንኙነታችን እየጠነከረ ይሄዳል። መተሳሰር፣ መጋባት፣ አብሮነት፣ ልምድ ልውጥ የምናደርግበትና ኢትዮጵያዊነትን የምንገልጽበት ነው። ያልተከለሰ ሽማግሌዎች፣ አዛውንቶች እውቅና ያላቸው ኮከብት አይቶ ጨረቃ አይቶ መጥፎ ቀን ነው ይሄ መጥፎ ቀን ነው ይሄ ጥሩ ቀን ነው ብሎ እነሱ ያሰቡበት፣ ከዛ በኋላ ውጪ ያለው ሁሉ ተሰባስቦ የሚገናኝበት ዘመን። ከዛ በኋላ የተጣላ ይታረቃል። የፈለገ ነገር በስተት ሰው በእጁ የሞተውም ሁሉ መጥቶ ይታረቃል፣ ይቅርታ ይደረገለታል። ነገ ፍርድ ቤት አይሄድ። ፍቼ ጨምበላላ አስታራቂ ነው። ለልጅ ልጅ ደግሞ ጥሩ ምርቃት የሚሰጥ ነው። ከቱሪዝም አንጻርም እጅግ በጣም ብዙ ቱሪስቶችን ነው አሁን ራሱ እያየው ያለውት። ሰላምና ጸጥታው እየተከበረ ሲሄድ ደግሞ እጅግ ብዙ የዓለም የገቢ ምንጫችን ይጨምራል። ሲዳማም ትለማለች፣ ኢትዮጵያም ትለማለች። አሁን በየቦታ ያሉ እንደዚህ ዩኔስኮ የመዘገባቸውና ያልመዘገባቸው ትላልቅ የቅርሶች ባለቤቶች ስለሆንን እነሱን ጠብቀናቸው በሰላምና በጸጥታ ስንወስድ ሀገራችንን ለማሳደግ ያለው ፋይዳ ከፍ ያለ ነው። ይህንን ፍቼ ጨምበላላ እኛም ደግሞ እንኳን አደረሳችሁ እያልን የራሳችንን ባህል ቢሆንም ለሁሉ ህብረተሰብ ለመላው ኢትዮጵያ ለዓለምም በዩኔስኮ የተመዘገበ ነው። ፍቼ ይሄ የኛ በዩኔስኮ የተመዘገበው ምንድነው? ከባህሉ ጋር የተቀላቀለ ወይም የተቀየጠ ነገር አለ ወይ የለም ተብሎ ተፈትኖ በአዛውንቶች ተጠንቶ ኮከብት የሚያዩ ጨረቃ የሚያዩ ያለሙበትና ያሰቡበት ነው። ፍቼ ጨምበላላ ልጅም ከብትም የተዘጋጀላቸው ቦታ ይሄዳል። ከብትም ደግሞ ጥሩ ሳር ያለበት ቦታ መስክ የተዘጋጀበት ቦታ ሄዶ ከብት ይበላል። ልጆች ደግሞ በየቤቱ ሄዶ እንኳን አደረሳችሁ እያለ ምግብ ይበላል። ከዛ በኋላ ዘመኑን እንኳን ጠብቆ በሰላም ያደረሳችሁ ብሎ ያቀርብና ቀምሶ ይሄዳል። አሁን ለመጪው ዓመት ደግሞ ፍቼ ጄጅ ሲባል ዓመት ያደርሰን ነው የሚባለው።